ዕለተ ረቡዕ የካቲት 25 2018 አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁም ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በምስራቅ አማራ ግንባር አፋብን ምኒልክ ዕዝ በከፈተው ልዩ ዘመቻ ታላቅ ድል መጎናጸፉን አስታውቋል። ምኒልክ ዕዝ ልዩ ዘመቻውን የጀመረው የካቲት 24 2018 ዓ.ም ሲሆን ደብረ ዘይትና ማሻ በተባሉ ቦታዎች ላይ በተደረገ ከባድ ውጊያም አንድ ኦራል ከነጫነው ሙሉ ተተኳሽ በአርፒጂ ጋይቷል። በአካባቢው በሰራዊት ታጅቦ ሲንቀሳቀስ የነበረ አንድ ከፍተኛ ጀነራልም ለጥቂት ማምለጡ ተነግሯል። በዝርዝር መረጃችን እናሰማችኋለን። የትግራይ ክልል ጊዜያዊ አስተዳደር ያገዛዙ መከላከያ ወደ ትግራይ እንዲገባ አልፈቅድም አለ። ከቀናት በፊት የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ ያገዛዙ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለ ውይይት ላይ መከላከያ የቀድሞ ይዞታዎቹን ማለትም የሰሜን ዕዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለውን አካባቢም ይረከባል ሲሉ መናገራቸው መዘገቡ ይታወሳል። ነገር ግን ከወደ ትግራይ ከበድ ያለ ምላሽ ተሰጥቷል። በዝርዝር መረጃችን እናሰማችኋለን። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ መሆኑ ተነገረ። በሌላ በኩል በአሜሪካ ጥቃት ደርሶባት ከሰጠመችው የኢራን የጦር መርከብ የ80 ሰዎች አስከሬን ዛሬ መገኘቱ ተነግሯል። የመካከለኛው ምስራቅ ውጥንቅጥ አሁንም ተባብሶ ቀጥሏል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። የመካከለኛው ምስራቅ እሳት ወደ ቀይ ባህር ሊዛመት መሆኑ እየተነገረ ነው። ጅቡቲ በሀያላን ሀገራት የጥቅም ግጭት መሃል የባሩድ በርሜል ላይ ተቀምጣለች። በመካከለኛው ምስራቅ ከቀን ወደ ቀን እየከረረ የመጣውና አድማሱን እያሰፋ ያለው አለመረጋጋት የዓለምን የፖለቲካና የኢኮኖሚ ትኩረት በስትራቴጂካዊ የባህር መተላለፊያ ማነቆዎች ላይ በድጋሜ በከፍተኛ ሁኔታ እንዲያርፍ አስገድዶታል። አዲስ የወጣ መረጃ እንዳመለከተው ጅቡቲ ከባድ ሁኔታ ላይ ተቀምጣለች። በዝርዝር መረጃችን እናሰማችኋለን። በትግራይ ክልል የመንግስት ሰራተኞች የደሞዝ ክፍያ በይፋ መቋረጡ ተነገረ። ለማህበራዊ ቀውሱ የፌዴራል መንግስቱ በጀት አለመልቀቁ በዋና ምክንያትነት ተጠቅሷል። የትግራይ ጊዜያዊ አስተዳደር በመላው ክልሉ ለሚገኙ የመንግስት ሰራተኞች ሲከፍል የነበረውን ወርሃዊ ደሞዝ ማቋረጡን በይፋ አስታውቋል። ትግራይ ወዴት እያመራች ነው? በዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ የምታደምጡ ይሆናል። በየቀኑ የምንለቃቸውን አዳዲስ መረጃዎች በፍጥነትና በጥራት ለማግኘት ቻናላችንን ሰብስክራይብ፣ ቪዲዮ ላይክና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በምስራቅ አማራ ግንባር ምኒልክ ዕዝ በከፈተው ልዩ ዘመቻ ታላቅ ድል መጎናጸፉን አስታውቋል። ዕዙ ዘመቻውን ትናንት የካቲት 24 2018 ዓ.ም የጀመረ ሲሆን በመቅደላ ወረዳ ደብረ ዘይትና ማሻ ከተማ መካከል ልዩ ስሙ አደጉያ የሚባል ቦታ ላይ በተከፈተ ከባድ ውጊያም ያገዛዙን ከባድ መሳሪያ ጨምሮ አንድ ኦራል ከነጫነው ሙሉ ተተኳሽ በአርፒጂ ማጋየቱን አስታውቋል። በልዩ ዘመቻው ያገዛዙን ኃይል ወደ መግደያ ወረዳ ስቦ በማስገባት የሜካናይዝድ ኃይሉን ጨምሮ አንድ ኦራል ተተኳሽና አንድ ኦራል ሰራዊት በላውንቸር የወደመ ሲሆን ወደ አካባቢው በበርካታ ሰራዊት ታጅቦ የተንቀሳቀሰው ጀነራል ዘውዱ ሰጣርጌ ለጥቂት ከፋኖ ኃይሎች ማምለጡ ተነግሯል። በሌላ በኩል የአፋብን 64ኛ ክፍለ ጦር ድል ቀንቶኛል ብለዋል። ክፍለ ጦሩ በከፈተው የማጥቃት ኦፕሬሽን አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ መማረኩን ይፋ አድርጓል። በአፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በጃዊ ግንባር ከየካቲት 23 ጀምሮ የማጥቃት ኦፕሬሽን የከፈተ ሲሆን ያገዛዙን አከርካሪ የሰበረ ድል ተቀዳጅቻለሁ ብለዋል። በዚህ የማጥቃት ኦፕሬሽን ያገዛዙ የሬዲዮ መገናኛዎች ጭምር በፋኖ እጅ መግባታቸው ተነግሯል።
የትግራይ ክልል ጊዜያዊ አስተዳደር ያገዛዙ መከላከያ ወደ ትግራይ እንዲገባ አንፈቅድም ብሏል። ከቀናት በፊት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለ ውይይት ላይ መከላከያ ሰራዊቱ የቀድሞ ይዞታዎቹን ማለትም የሰሜን ዕዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለውን አካባቢም ይረከባል ሲሉ መናገራቸው መዘገቡ ይታወሳል። በወቅቱ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ሰራዊቱ ትግራይ እንዲገባ አልተስማማንም ሲሉ በጽህፈት ቤታቸው በኩል አስተባብለው እንደነበር የሚታወስ ነው። ዛሬ በወጣ መረጃ ደግሞ የህወሓት ምክትል ሊቀመንበር እንዲሁም የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ እንዲገባ አንፈቅድም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ከዚህ ቀደም ጀነራል ጻድቃንና አቶ ጌታቸው ረዳን ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሁን ላይ መከላከያ ሰራዊቱ ወደ ትግራይ እንዲገባ የቀረበ ጥያቄ ባይኖርም የቀይ ባህርን ለማስመለስ በሚደረገው ጥረት ላይ ተሳታፊ እንድንሆን ግን ጥያቄ ቀርቦልን አልተቀበልነውም ብለዋል። አቶ አማኑኤል ስለ ጉዳዩ ሲያብራሩ በቀይ ባህር ጉዳይ የፌዴራል መንግስቱ እያራመደ ያለውን ትርክት እንድናራምድ ነው የተጠየቅነው። ምናልባትም ጦርነት ከተነሳ አብረን ከፌዴራሉ አገዛዝ ጎን ተሰልፈን እንድንዋጋ ነበር የተፈለገው፣ እኛ ግን አልተቀበልነውም ብለዋል። ወደ ጦርነት የገባ ነው በእስራኤል ግፊት ሳይሆን በራሴ ውሳኔ ነው ሲሉ ዶናልድ ትራምፕ ተናገሩ። በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ መነጋገሪያ የሆነው የአሜሪካና የኢራን ጦርነት አዲስ አነጋጋሪ ምዕራፍ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል አሜሪካን እየጎተተች ከኢራን ጋር ወደማያባራ ጦርነት አስገብታታለች በሚል በስፋት የሚነዛውን ጠንካራ ወቀሳና ትችት ሙሉ በሙሉ ውድቅ አድርገዋል። ትራምፕ በዋይት ሃውስ ኦቫል ኦፊስ ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር በነበራቸው ስትራቴጂካዊ የሁለትዮሽ ቆይታ ላይ ለጋዜጠኞች በሰጡት መግለጫ ከሚወራው በተቃራኒው ጦርነቱን የጀመሩት እሳቸው መሆናቸውን በግልጽ አምነዋል። ፕሬዝዳንት ትራምፕ የውሳኔያቸውን መነሻ ሲያብራሩ ከነዚህ እብዶች ጋር ድርድር እያደረግን ነበር፣ ነገር ግን ኢራናውያን ቀድመው በእኛ ላይ ጥቃት ለመሰንዘር እያሰቡ እንደሆነ በጽኑ ተሰምቶኝ ነበር ሲሉ ተናግረዋል። አክለውም አሜሪካ ቀድማ ፈጣን እርምጃ ባትወስድ ኖሮ በኢራን እንደምትጠቃ በጽኑ ያመኑ መሆኑንና ምናልባትም እስራኤል በዚህ ጉዳይ ላይ አፋጣኝ እርምጃ እንድትወስድ ግፊት ያደረጉት ራሳቸው ሊሆኑ እንደሚችሉ በሚገርም ሁኔታ ጠቁመዋል። ይሁን እንጂ የፕሬዝደንቱ ይህ በስሜት የተመራ የሚመስል መግለጫ ከቀናት በፊት የፔንታጎን የአሜሪካ መከላከያ ሚኒስቴር ከፍተኛ ባለስልጣናት ለኮንግረስ አባላት ከሰጡት ይፋዊ ማብራሪያ ጋር አጣብቂኝ ውስጥ ገብቷል። ባለፈው እሁድ በተሰጠው በዚህ ሚስጥራዊ የደህንነት ማብራሪያ ላይ ኢራን በአሜሪካ ላይ ቀድማ የማጥቃት እቅድ እንደነበራት የሚያሳይ ምንም አይነት ተጨባጭ የስለላ መረጃ እንዳልነበር በግልጽ መነገሩ ይታወሳል። ይህ የፕሬዝዳንት ትራምፕ የዛሬው መግለጫ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለወሰደችው ድንገተኛ ጥቃት የሰጡት ዋነኛ ምክንያት መሆኑ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ከፍተኛ የፖለቲካ ማዕበልን አስነስቷል። የእስራኤል እግረኛ ጦር የሊባኖስን ድንበር ጥሶ መግባቱ ተነግሯል። የቀጠናው ጦርነት እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። በመካከለኛው ምስራቅ ያለው ውጥረት ከምንጊዜውም በላይ አሻቅቦ ወደ ለየለትና መጠነ ሰፊ ጦርነት ተሸጋግሯል። የእስራኤል መንግስት ባስተላለፈው አስቸኳይ ትዕዛዝ የእስራኤል እግረኛ ጦር የሊባኖስን ድንበር በማቋረጥ ወደ ውስጥ ዘልቆ መግባቱ በይፋ ተረጋግጧል። ይህ ከባድ ወታደራዊ እርምጃ የተወሰደው በሰሜናዊ እስራኤል ድንበር አካባቢ በሚገኙ ነዋሪዎች እና ማህበረሰቦች ላይ ከሄዝቦላህ በኩል ያለማቋረጥ የሚሰነዘረውን የሮኬት ጥቃት ለመከላከልና አደጋውን ከስሩ ለመንቀል በሚል መሆኑ ተገልጿል። የእስራኤል መከላከያ ሚኒስትር በሰጡት ጠንካራ መግለጫ ጦራቸው በሊባኖስ ግዛት ውስጥ በሚገኙ የሄዝቦላህ ወታደራዊ ኢላማዎች፣ የመሳሪያ ማከማቻዎችና የመሪዎች መደበቂያዎች ላይ የሚወሰደውን የማያባራ የኃይል እርምጃ አጠናክሮ እንደሚቀጥል አስታውቀዋል። አየር ኃይሉና እግረኛ ጦሩ በቅንጅት የሚያደርጉት ይህ እርምጃ
ቀጠናውን ወደ ከፋ የደም መፋሰስ ሊያስገባው እንደሚችል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ነው። አሸባሪው ድርጅት ከባድ ዋጋ ይከፍላል ያሉት ሚኒስትሩ የሂዝቦላህን ጥቃት በተመለከተ ጠንካራ መልእክት አስተላልፈዋል። ይህ አሸባሪ ድርጅት ወደ እስራኤል ግዛት በሚያስወነጭፈው እያንዳንዱ ሮኬት እጅግ የከፋና ከባድ ዋጋ እየከፈለ ነው፣ መክፈሉንም አጠናክሮ ይቀጥላል ሲሉ በቁጣ ተናግረዋል። ይህ ንግግር እስራኤል ከሂዝቦላህ ጋር የጀመረችውን ጦርነት በቀላሉ እንደማታቆምና እስከ መጨረሻው የኃይል እርምጃ እንደምትገፋበት የሚያሳይ ቁልጭ ያለ ማረጋገጫ ነው። ይህ በቀጠናው የተከፈተው አዲስ የጦርነት አውድማ የዓለም አቀፉን ማህበረሰብ ትኩረት የሳበ ሲሆን ቀጣዩ የፖለቲካና ወታደራዊ ክስተት ምን ሊሆን ይችላል የሚለው የብዙዎች ጥያቄ ሆኗል። በአሜሪካ ጥቃት ደርሶባት ከሰጠመችው የኢራን የጦር መርከብ የ80 ሰዎች አስከሬን መገኘቱ ተገለጸ። በኢራን የጦር መርከብ ላይ የነበሩ 80 ሰዎች አስከሬን መገኘቱን የስሪላንካ መከላከያ ሚኒስቴር ምክትል ሚኒስትር ተናግረዋል። የኢራን የጦር መርከብ በህንድ ውቅያኖስ ላይ የሰጠመችው ከአሜሪካ ጦር በተሰነዘረባት ጥቃት መሆኑን የመከላከያ ሚኒስትሩ ተናግረዋል። የስሪላንካ ምክትል ውጭ ጉዳይ ሚኒስትር ለሀገር ውስጥ መገናኛ ብዙሃን ሲናገሩ በህንድ ውቅያኖስ ጥቃት የደረሰባት መርከብ ላይ የነበሩ ቢያንስ 80 ሰዎች መሞታቸውን መናገራቸውን ሮይተርስ ዘግቧል። የስሪላንካ ባህር ኃይል ቃል አቀባይ ሰነዶች እንደሚያሳዩት 180 ሰዎች በመርከቧ ላይ ነበሩ ብለዋል። የስሪላንካ ባህር ኃይል ቀደም ሲል ከኢራን የጦር መርከብ የድረሱልኝ ጥሪ ተቀብሎ የ32 ሰዎችን ሕይወት ማትረፍ መቻሉን ተናግረዋል። ይህ በእንዲህ እንዳለ ኢራን የበለጠና ግዙፍ የጥቃት ማዕበል እየመጣባት ነው ስትል አሜሪካ ዛሬ ይፋ አድርጋለች። የአሜሪካ የመከላከያ ሚኒስትር ፔት ሃግሴት እና የጦር ኃይሎች ጋራ ጠቅላይ ኤታማዦር ሹም ዳን ኬን በኢራን ላይ የተካሄደ ስላለው ወታደራዊ ዘመቻ በቨርጂኒያ ከሚገኘው የፔንታገን ዋና ጽሕፈት ቤት መግለጫ ሰጥተዋል። የመከላከያ ሚኒስትሩ የአሜሪካ ጦር ኃይል በህንድ ውቅያኖስ ላይ አንድ የኢራን የጦር መርከብ በውሃ ውስጥ የሚምዘገዘግ ሚሳኤል በመጠቀም ማስመጡን ተናግረዋል። የኢራን መንግስት ተሸንፏል ያሉት የመከላከያ ሚኒስትሩ አሜሪካ በማያጠራጥር ሁኔታ ያለ ርህራሄ ከባድ ጉዳት በማድረስ እያሸነፈች ነው ብለዋል። ተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚወሰድ ጠቅሰው የበለጠና ግዙፍ የጥቃት ማዕበል እየመጣ ነው ብለዋል። የአሜሪካ ጦር ጠቅላይ ኤታማዦር ሹም ዳን ኬን በበኩላቸው የሰራዊቱ ጥቃት ወደ ምድር እየተስፋፋ ወደ ኢራን ግዛት ጠልቆ እየገባ ነው ሲሉ ጥቃቱ መጠናከሩን አመልክተዋል። የመከላከያ ሚኒስትሩ ኢራን ፕሬዝደንት ትራምፕን ለመግደል ሞክራለች በማለት ከሰው ነገር ግን አሜሪካ ለመግደል ሙከራውን ያደረገውን ቡድን መሪ አድና ገድላለች ብለዋል። ኢራን ውስጥ 150 በላይ ሰዎች የተገደሉበት በሴቶች ትምህርት ቤት ላይ ስለተፈጸመው ጥቃት ተጠይቀው የመከላከያ ሚኒስትሩ በሰጡት ምላሽ ምርመራ እያደረግን ነው ሲሉ መልሰዋል። ነገር ግን ጥቃቱ በእስራኤል ወይስ በአሜሪካ መፈጸሙን እንዲያረጋግጡ ቢጠየቁም ፈቃደኛ አልሆኑም። የመካከለኛው ምስራቅ እሳት ወደ ቀይ ባህር ሊዛመት መሆኑ እየተነገረ ነው። ጅቡቲ በሀያላን ሀገራት የጥቅም ግጭት መሃል የባሩድ በርሜል ላይ ተቀምጣለች። በመካከለኛው ምስራቅ ከቀን ወደ ቀን እየተካረረ የመጣውና አድማሱን እያሰፋ ያለው አለመረጋጋት የዓለምን የፖለቲካና የኢኮኖሚ ትኩረት በስትራቴጂካዊ የባህር መተላለፊያ ማነቆዎች ላይ በድጋሜ በከፍተኛ ሁኔታ እንዲያርፍ አስገድዶታል። አዲስ የወጣ ጥልቅ የጂኦፖለቲካ ትንታኔ እንዳመለከተው አብዛኛው የዓለም የነዳጅ ንግድ የደም ስር በሆነው በሆርሙዝ ስትሬት ላይ የሚፈጠር ማንኛውም አይነት የረጅም ጊዜ መስተጓጎል ወይም መዘጋት የዓለምን የንግድ እንቅስቃሴ ጫና በቀጥታ ወደ ምዕራብ አቅጣጫ ማለትም ወደ ቀይ ባህርና ባብኤል መንደብ በማዞር ቀጠናውን በተለይም ጅቡቲን ወደ አደገኛ የደህንነት ቀውስ ሊከታት እንደሚችል ከባድ ማስጠንቀቂያ ተሰጥቷል። የሆርሙዝ ባህረ ሰላጤ መዘጋት እድል የባብኤል መንደብን ስትራቴጂካዊ ዋጋ እጅግ ያንረዋል። በዚህ ወሳኝ መተላለፊያ ላይ የተቀመጠችው ጅቡቲ የሎጂስቲክ ማዕከል በመሆኗ ወደ ቀጥተኛ የጥቃት ኢላማነት ልትሸጋገር የምትችልበት እድል ሰፊ እንደሆነ ተገምቷል። ጅቡቲ የአሜሪካን፣ የፈረንሳይን፣ የቻይናንና የሌሎችንም ሀያላን ሀገራት የጦር ሰፈሮች በግዛቷ ማስተናገዷ እስካሁን እንደ የደህንነት ዋስትና ቢቆጠርም ጦርነቱ አድማሱን ካሰፋ ግን እነዚህ የውጭ ኃይሎች ሰፈሮች እንደ ማግኔት ሆነው ጥቃት የሚስቡ ሊሆኑ ይችላሉ። ይህ ስጋት እጅግ ዘመናዊ የአየር መከላከያ
የመከላከያ ስርዓት ታጥቀው እንኳን ከተቀናጀ ጥቃት ማምለጥ ካልቻሉት ከባህረ ሰላጤው ሀገራት እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ተሞክሮ አንጻር ሲታይ የጅቡቲን ተጋላጭነት እጅግ የጎላ ያደርገዋል። የጅቡቲ ኢኮኖሚ ሙሉ በሙሉ ማለት ይቻላል በወደብ አገልግሎት፣ በሽግግር ንግድና በጦር ሰፈር ኪራይ ገቢ ላይ ክፉኛ የተመሰረተ ነው። በትግራይ ክልል የመንግስት ሰራተኞች የደሞዝ ክፍያ በይፋ ተቋረጠ። ለማህበራዊ ቀውሱ የፌዴራሉ አገዛዝ በጀት አለመልቀቁ በዋና ምክንያትነት ተነስቷል። የትግራይ ጊዜያዊ አስተዳደር በመላው ትግራይ ለሚገኙ የመንግስት ሰራተኞች ሲከፍል የነበረውን ወርሃዊ ደሞዝ ማቋረጡን በይፋ አስታውቋል። የጊዜያዊ አስተዳደሩ ፕሬዝደንት ጽህፈት ቤት ባወጣው መግለጫ ለሁሉም መስሪያ ቤቶች በበተነው አስቸኳይ ደብዳቤ እንዳረጋገጠውም የካቲት ወርን ጨምሮ ቀጣይ ክፍያዎች ገንዘብ እስከሚገኝ ድረስ ላልተወሰነ ጊዜ መታገዳቸውን ገልጿል። ከደብዳቤውና አሁን ካለው ነባራዊ ፖለቲካዊ ሁኔታ መረዳት እንደሚቻለው የዚህ አስደንጋጭ ውሳኔ ዋነኛ ምክንያት በአብይ አህመድ የሚመራው የፌዴራሉ አገዛዝ ለክልሉ የተመደበውን በጀት በወቅቱ አለመልቀቁ ነው። ጊዜያዊ አስተዳደሩ እስካሁን ድረስ የሰራተኞችን ደሞዝ ሲከፍል የቆየው ለሌሎች ስራዎች የተመደበን በጀት እና የስራ ማስኬጃ ወደ ደሞዝ በማዛወር መሆኑን የገለጸ ሲሆን አሁን ላይ ግን ክልሉ ሙሉ በሙሉ የገንዘብ እጥረት ውስጥ በመግባቱ ክፍያውን ማስቀጠል አልተቻለም ብሏል። ይህ የፌዴራል መንግስቱ የበጀት መከልከል ወይም ማዘግየት እርምጃ ከጦርነት ጠባሳ ገና እያገገመ በሚገኘው የትግራይ ህዝብ ላይ ሌላ ከባድ ማህበራዊና ኢኮኖሚያዊ ጫናን የሚፈጥር ነው። ኑሯቸውን በመንግስት ደሞዝ ላይ ብቻ ያደረጉ በመቶ ሺዎች የሚቆጠሩ ሰራተኞችና ቤተሰቦቻቸው ለከፍተኛ የኑሮ ውድነትና ረሃብ ሊጋለጡ እንደሚችሉ ተሰግቷል። የፌዴራሉ አገዛዝ የክልሉን በጀት በመያዝ እየፈጠረ ያለው ፖለቲካዊና ኢኮኖሚያዊ ጫና በቀጣይ በክልሉ ሰላምና መረጋጋት ላይ ምን አይነት ተጽዕኖ ያመጣል የሚለው ጉዳይ ብዙዎችን አሳስበዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች አዳዲስ መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።